السلام عليكم ورحمة الله وبركاته. ስሜ አብዱል አዚዝ አሎ እባላለሁ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ስራ አስኪያጅ እና የፕሮጀክት ጽህፈት ቤት ተጠሪ ነኝ። አሁን ያለንበት በጠቅላይ ምክር ቤቱ ቅጥር ግቢ ውስጥ የሚገኘውን አንድ ፕሮጀክት እየጎበኘን እንገኛለን። ይህ ከጀርባዬ የምትመለከቱት ፕሮጀክት የጠቅላይ ምክር ቤቱን የገቢ ማስገኛ ፕሮግራም ዳይቨርሲፋይ ለማድረግ ወይንም ለማስፋት ታቅዶ እየተገነባ ያለ ህንጻ ነው። ይህ ህንጻ ግንቦት 4 በውል ጨረታ ተፈራርመን በግልጽ ጨረታ ተፈራርመን ግንቦት 16 ላይ ስራውን የጀመረ ህንጻ ነው ማለት ነው። ይሄ ህንጻ ከተጀመረ 6 ወር ጊዜ አሳልፎታል። ስለዚህ ዛሬ በ6 ወር ጊዜ ምን ያህል ህንጻው ተሄዷል፣ ምን ደረጃ ላይ ነው ያለው የሚለውን ለማህበረሰባችን ለመግለጽ ነው ማለት ነው። ይሄ ህንጻ የግራውንድ ፕላስ 13 ህንጻ ሲሆን 2 ቤዝመንቶች ያሉት ህንጻ ነው። ህንጻው ለተለያዩ አገልግሎቶች የሚውል ሲሆን እንዲሁ ቤዝመንቱ ላይ ከ75 በላይ ከናካባቢው ጨምሮ መኪና ማቆሚያ ያለው ህንጻ ነው። የህንጻው ዋና ዓላማ ቅድም ለመጥቀስ እንደሞከርኩኝ የገቢ ምንጭን ዳይቨርሲፋይ ማድረግ ሲሆን በዚህም ለአፓርትመንት ክራይ የሚሆን ይሆናል ማለት ነው። ጎን ለጎን ደግሞ ህንጻው ልዩ ለሆኑ የመጅሊሱ እንግዶች መቀበያና ማረፊያም ይሆናል። በተጨማሪም ህንጻው ላይ የተወሰኑ አመራሮችም እንደ መኖሪያነት የሚጠቀሙበትና በዚህ አንጻር በመጅሊሱ አመራሮች የመኖሪያ ቤት ችግርን የሚቀርፍ የሚሆን ይሆናል። ሂደቱ አሁን ባለው ሁኔታ ላይ በተያዘለት ጊዜ ውስጥ ነው እየሄደ ያለው። በ6 ወር 15% ተጠናቋል። ስለዚህ በዚህ መልኩ የምንሄድ ከሆነ ኢንሻአላህ በሚቀጥሉት በተያዘለት የ2 ዓመት ጊዜ ውስጥ የምናጠናቀቅ ይሆናል ማለት ነው። ይሄ እስካሁን ያለው ፕሮግረስ ነው። ኢንሻአላህ እንግዲህ በዚሁ መልኩ የሚቀጥለውንም ፕሮግረስ የምናሳውቃችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።